አይደለም ባልሽ አይደለም ፈተሽዋል። አብርሃም ባሏና ጨርሰሻል። ፈተሽዋል። ብዙ እንደዚህ አትናገሪያት ሩታም አትናገሪያት። እሺ አልናገራትም። ይቅርታ በቃ አሁን ና እንሂድ እኮ እየተኮሳተርሽባት እኮ ነው። እሺ ስላናደደች የልጅ እናት ነች። እንደዚህ አትናገሪ። እሺ ና በቃ አሁን እንሂድ። ልቀቂው በሩታሽ። አንተ ራስህ ልቀቀው እባክህ። እያወሩ አይደል እንዴ? አንተ ምን አገባህ? አንተ ጋር የሚሞ መብት አለ፣ እሱ ጋር የሚሞ መብት አለ። መብቱ ደግሞ ከሚስቱ ጋር መሆን ነው። ነው ፍላጎቱ አለቱ የፈለገችው ማለት አላት። ምን አንተ ምን አይነት ጨካኝ ነህ? ወንድም እንደዚህ ሆኖ ከሷ ጋር የምታበረው ዳኒ አይደለም ልጁ ያለበት ሁኔታ። ለምንድን ነው የምትጮኸው ዳኒ? ይኸውልህ አብርሃም ያለህበት አንተ ሲጀመር አንተ ደህና ሆነህ ታውቃለህ? ቆይ ሲጀመር አንተ ሩታ ችግርሽ ምንድን ነው? ከኔ ጋር አንተ እንደዚህ ብድ ብለህ እሷንም እያስጨነቃት ነው። ሩታ ንግግርሽ ምንም አልጣመኝም። የምታወሪው ነገር እኔ ምንም አላወራሽም። ምንም አልጣመኝም። ምንም አላወራሁም። ገባሽ? ምንም ነገር አልጣመኝም። ልጁን ልቀቂው። ባሌ ነው አይደል የምትይው? በቃ ትመጣለህ። ባሏ ነው። አዎ ትመጣለህ። ግን ከኔ ጋር እዚህ አይደለም። እኔ ካንተ ጋር ማሳለፍ እንፈልገው የብቻችን ጊዜ እንዲኖረን እንፈልጋለሁ። አዎ በሩታ አንዴ ልቀቂውና እኔ እናንተ ከሚስቱ ነጥላችሁ የት ነው የምትወስዱት? እግዚአብሔር እንዴ ከሚስቱ ነጥላችሁ የት ልትወስዱት ነው? እያወሩ ያሉት ነገር ነው። ሰማኛል። አንተ ላቀድከው ግን እዛ ጋር ከሚዳ ጋር ለፈልገው ነገር ስላልተሳካለና አብርሃም እንደዚህ ማረክ ሆነ ፍላጎት አይሳካልም። ያንተንና የሩታን እቅድ በደንብ ጠንቅቅ ያለ ወንድሜ ላይ አትጩህበት። ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ።